እርዱን ለአላህ ብላችሁ ለፈጣሪ ብላችሁ። እውን እንግዲህ ያለንበትን ቦታ እያያችሁን ነው። በፀሐይ በብርድም በዝናብም እየተሰቃየን አቧራውም ድንጋዩም እየወደቀብን በንፋሱ ለውት እንደምታውቁት ነው ያለንበት ቦታ። ፀሐው እዝራው ህፃን የሚያድረው የሚተኛው ተመልከቱ። ድንጋዩ የተሰቃየን ነው። አቦላላህ ብላችሁ ኧረ ፈጣሪ ብላችሁ ተውት። ይኸው ያለንበት እንደው እናንተም ሰው ናችሁ መቼም እኛም ሰው ነን። የፈጠረን ፈጣሪ ነው። እርዱን እስኪ ለፈጣሪ ብላችሁ አቦ አውጡን ከዚህ ጭንቀት ከዚህ ስቃይ። ይኸውት እንደምታዋቸው ፀሐው እየቃጠላቸው እንደሚሆኑ ለአላህ ብላችሁ ክርስቲያንም ለፈጠራችሁ ብላችሁ እውት ያለንበትን አቦይ እዚያው ነው ለምስቲ እንደው በስተት ነው እኛም የመጣነው አስበነው አልመጣንም። ይሄን ሆን ብለን ሳይለለ እንዲሃነን ለፈጣሪ እንሆናቸዋለን። እናትም የሌለን አባትም የሌለን እህትም የሌለን ታዛቢ ምንም ታዛቢ የለን። ይሄው አመታችን አቦ እርዱን እስቲ ለታች ዘመዶች እርዱን። ሰላም ሰላም በግድረ በዘላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፈቅሮ ዝዝት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ምንድነው በሱዳን፣ በሊቢያ፣ በየመን ድንበር ላይ እየተሰቃዩ ያሉ ወገኖቻችን አሉ። ፎቶዋቸው፣ ቪዲዮዋቸው ብዙ ተለቆልኝ ነበር፣ ግን ስትራይክ እንዳይዝብኝ ብዬ እኔ ሁሉንም ለማሳየት አልፈለኩም። ምክንያቱም ብዙ ጊዜ ይሄ ቪዲዮ እሰራበታለሁ በዚህ ወዲህ ላይ ያው እንግዲህ የሚያውቁን ሰዎች ቪዲዮ ስሩበት እና ድምጽ ሆኑን ሲሉ እኔ ደግሞ ድምጽ መሆን በተቻለኝ አቅም ይሰማኝም ካለ ከሌለም የራሴን ኃላፊነት ለመወጣት ብዬ ይሄን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ምንድነው እንደምታዩት ወገኖቻችን እንግዲህ ሳምንት ራሱ አልሞላቸውም። ወገኖቻችን በባህር ተውጠው 53 ሰው ተበልቶ ህጻናት ሳይቀር በየመን ባህር ላይ የተሰጠሙት እንግዲህ ሳምንት ራሱ አልሞላቸውም። እና ይሄ ነገር ደግሞ ሁሉ ጊዜ ይነገራል፣ ግን እኛ የሀገራችን የሰላም ማጣት ብዙዎችን እያሰደደ፣ ብዙዎችን እየተገደሉ፣ ብዙዎችን እየተራቆቱ እየተራቡ ከሀገራቸውም አልፎን ተርፎ ስደት ላይ እንደዚህ ሆነው እያዩቸው ነው። እና የሚገርማችሁ ነገር እዛው ላይ ውሃ ጠምቷቸው እርቧቸው መንገዱ አልጓዝ ብለው ትንሽ እንረፍ ብለው በዛው ያሸለዋሉ ማለት ነው። እና እኔ እንጃ አላውቅም ምን ማድረግ እንዳለብን፣ ምን ማለት እንዳለብን፣ ለማን መጮህ እንዳለብን ግራ የሚገባ እኮ ነው በአሁን ሰዓት ያለንበት ሰዓት ማለት ነው። እና በጣም ይከብዳል በእውነት። እኛ አዲስ አበባ ብታይጥ ደስ ይለናል። ቢሆንም ግን አንድ ቦታ እኮ አይደለም ኢትዮጵያ ማለት፣ አዲስ አበባ ብቻ አይደለም ኢትዮጵያ ማለት። በየክልሉ በየድንበሩ ሰላም ቢኖር ሰው እኮ ሰላም ቤት ካለው እኮ በቤቱ እኮ ቆሎ በልቶ ይኖራል እኮ። እናት አባቶቻችን እኮ ቆርጠው እኮ በልተው እኮ አላሳደጉንም። ቆሎ በልተው ነው ያሳደጉን። ያላቸውን ተቋድሰው ነው ከጎረቤቶቻቸው ሰላም በሰላማዊ መንገድ ያሳደጉን። አሁን ግን ሰላም ጠፋ። ሁሉም ስደተኛ የተሰደደውም እንደዚህ እየሆነ እየተንከራተተ ነው። ግማሹ የአሳማ አራት እየሆኑ ነው። ግማሹ እንደዚህ ጥይት እየበላቸው ነው። ግማሹ በሴኩሪቲ ካሜራ እየተጠበቁ እየተገደሉ ነው። ምክንያቱም ሁሉም በየሀገሩ በየዓለማቱ ሁሉም ኮሮና ከመጣ በኋላ ኢኮኖሚ ተናግቷል። ሁሉም ሀገር ላይ ማለት ነው። ኢትዮጵያ ብቻ አይደለም፣ ሁሉም ቦታ ላይ ኢኮኖሚያቸው ስለተናጋ የሌላ ሰው ሀገር ውጪ ዜጋ እንዲመጣባቸው አይፈልጉም።
ከመጡም ደግሞ ለስራ የተማረ የሰለጠነ ያወቀ ከሆነ እንጂ ዝም ብሎ ዘው ተብሎ እንዲገባባቸው አይፈልጉም። በህገወጥ መንገድ በተለይ ደግሞ እንዲገባባቸው አይፈልጉም። እኛ ደግሞ ከገባን ስርዓት የለን፣ የአገሩ ባህል አንከተል፣ የአገሩ ህግ አንከተል። ግማሹ ይጨፍራል፣ ግማሹ አረቄ ይጠጣል፣ ግማሹ ሀሽሽ ያጨሳል። ስንቶቹ ተያዙ፣ ስንቶቹ ተገደሉ። በዚህ በህገ ወጥ መልኩ ተይዘው ማን ያላስፈላጊው ነገር እያደረጉ እና እኛም ሲመቸን ወጥ እንረግጣለን። በቃ ከኛ በላይ ሰው የለም እንደማለት ነው። በሰው ሀገር ሆነን ማለት ሲቸግረንም እንደዚህ ማለቃቀስ ነው እና አላቅም ምን አይነት ፍጥረት እንደሆነን ማለት ነው። ድሎትም አይመቸንም፣ ጭንቀትም አይመቸንም፣ ችግርም አይመቸንም። ሰው እኮ አንድ ጊዜ ችግር እኮ ከቀመሰው እኮ ከዛ ተምሮ እኮ ከራሱ አልፎ ሌላ ሰው እኮ ይረዳል። እኛ ግን የዛ ችግር የወጣንበትን ባክግራውንድ ችግራችን ረስተን አንድ ልብስ ብንቀይር፣ አንድ ቢጃማ ወይ የሆነ ነገር ጂንስ ብንቀይር ሌላ ወቅት ነው የምናሳየው። የመጣንበትን አናይም፣ ዞር አድርገን አናይም። እና በጣም የሚከብድ እኮ ነው። እኔ ራሴ ትንሽ እንኳን ሳስበው እንደው በእውነት አንዳንድ ጊዜ እኮ የእግዚአብሔር አምላክ ቸርነትና ፍቅሩ ትዕግስቱ በጣም ይገርመኛል። በተለይ እኛ ሀበሻዎች በዛ ምቀኝነት ላይ፣ በዛ ላይ ክፋታችን፣ በዛ ላይ መተባበር የለ፣ ሰው ለሰው አውሬ እየታሆነ እየተበላ የቀን ጅብ ሆነን ቀረን። እግዚአብሔር ብቻ አምላክ ማስተዋሉን ያድለን። በጣም ያሳዝናል በእውነት ሰው እንደዚህ ሆነን ቀረን። እንደዚህ ተራቁተን፣ እንደዚህ ተሰደን፣ እንደዚህ ተርበን እና እኔ ወሬ አላበዛባችሁም በእውነት ዋነኛው ነገር ግን ያው ድምጽ መሆን ነው የምፈልገው። የምታዩት ነገር ስልክ በሁላችንም ላይ አለ። የሚሆነውን ነገር ዓለም ላይ ምን እየተከሰተ እንደሆነ በሰከንድ ውስጥ ገብተን ማየት እንችላለን። እና በተቻላችሁ አቅም ስደት ላይ መምጣት የሚፈልጉ ከሆነ በህገወጥ መንገድ ከሚመጡ የሚመቻችበት በካምፓኒ ይሆን በሆነ በኤጀንሲ ይሆን በደላላ በትክክለኛ ደላላ እንትን ያላቸው የመስሪያ ፈቃድ ሰጥቷቸው የሚሰሩ ደላሎች ካሉ በዛ በኩል እንዲመጡ አድርጉ። በየቤቶቻችን እስከ አንድ ጠጠር እንጣል። ወገኖቻችን አይለቁ። እዛም ጥይት በልቷቸው ረሃብን በልቷቸው እዚህም ረሃብን በልቷቸው ጥይትን በልቷቸው ያሰማ ምራትን ሆነው ግማሾቹ ይደፈራሉ በእንትኖቹ በደላሎቹ፣ ግማሾቹ ደግሞ እዛው እንትን ባረፉበት እዛው እስከ ወደኛው ድረስ እስከ መጨረሻ አሸልበው እዛው ህይወታቸው ያልፋል። አፈር እንኳን የሚያለብሳቸው የለም። እና በተቻለን አቅም አንድ ጠጠር እስኪ እንጣል ወገኖቼ። እኛ ካልሰራን፣ እኛ ካልተባበርን መንግስቱ ከሆነ የለም እሱ ሌላ ፊልድ ውስጥ ነው ያለው። የእኛን ጩኸት መስሚያው ጥጥ ነው፣ ስራ ማለት የኛ የሚሰማ እና በተቻለን አቅም እስኪ እኛ እርስ በራሳችን አንድ ለአንድ ተያይዘን እጅ ለእጅ ተያይዘን ወገኖቻችን እንርዳቸው፣ እንድረስላቸው። በአካባቢያችሁ ደግሞ ያለ እንደዚህ ለመውጣት በተለይ ሰሜኑ ክልል ነው አሁን ሁሉ እየተፈናቀለ ያለው፣ ትግራይ ክልል፣ ሰሜን ክልል እንደዚህ እነሱ ናቸው እንደዚህ እየተፈናቀሉ ያለው። እና ያው የጦርነቱ ነገር እንደታየው ነው፣ የታወቀ ነገር ነው። ግን የየመን ድንበር እንደዚህ ከሚሆኑ እዛው በሀገራቸው ጥይት በልተዋቸው እንደው እግዚአብሔር አምላክ ይቅር በለኝና ማለት ነው። በዛው ሀገራቸው እኮ እንደው አስከሬናቸው እናታቸው እያየች እዛው ቢሆን ይሻላል። ያ የእንትን ሜዳ ላይ ከአሞራ ከሚበላው ማለት ነው። እና በተቻለን አቅም እስኪ እንንገራቸው፣ ያለውን ጎጂ ጉዳቱን እንንገራቸው። አረብ ሀገር ሲመጣ ሌላ ሀገር ሲኬድ ብር የሚታፈስ ወርቅ የሚታፈስ በድሎት የሚኖር ይመስላናል። ግን አይደለም። ያለውን ነገር እስኪ በተቻለን አቅም በሚገባቸው ቋንቋ እናስረዳቸው። ነው የራሳችን ጠጠር እንጣል እላቸዋለሁ። በመቀጠል ደግሞ እስኪ እንደዚህ አይነት ቪዲዮ ሼር ሲደረግ ደግሞ እናንተም ደግሞ ቪዲዮ ሼር እያደረጋችሁ
ሰው እንዲያየው አድርጎ ሰው እንዲያየውና እንዲረዳ መናገር ብቻ ሳይሆን ሰው ያየውን ነገር ነው የሚያምነው ማለት ነው። እኛ ስንናገራቸው ላይቀበሉን ይችላሉ። በቪዲዮ የተደገፈ ግን ከሆነ ሊቀበሉን ስለሚችሉ ቪዲዮውን ሼር አድርጉት እላችኋለሁ። እንግዲህ እግዚአብሔር አምላክ ለሀገራችን ሰላሙን ፍቅሩን ያብዛልን። እኛም ባለንበት እግዚአብሔር አምላክ ይጠብቀን። ሰላማችሁ ብዝዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ የእግዚአብሔር ሰላም አይለየን። ይህ ረመዳን ታላቁ ጾም የሁለታችንም ጾም ተጀምሯልና እግዚአብሔር አምላክ በሰላም ያስጀምረን፣ አምላክ በሰላም ያስፈጽመን እላችኋለሁ። መልካም የጾም ሰዓት። ሰላማችሁ በክርስቶስ ይብዛልን። ሰላም ሆነልኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ደግሞ አትርሱ።